ፈተናችሁ ኦልሞስት እየደረሰ ነውና ያነበባችሁ ነው ጥያቄዎችን እየሰራችሁ ነውና እንዴት ነው? እስቲ ቪዲዮን ሳንጀምር ኮሜንት ላይ ሀሳቦችን አስቀምጡልኝ እና ይሄ ቪዲዮ በአሁኑ ሰዓት ካለባችሁ ትልቅ ጭንቀት ነው የሚገላግላችሁ አልጠራጠርም። ዛሬ የምናየው ተፈታኞች ከፈተናቸው በፊት የሚሰሯቸው ኮመን የሚባሉ ስህተቶች እንዲሁም ደግሞ ስለ መፍትሄዎቻቸው ነው። ምንም እንኳን ለፈተናችሁ በደንብ የተዘጋጃችሁ ብትሆኑም ወይም ደግሞ ያናከለ ያልተዘጋጃችሁ ከሆነም ለሁለታችንም የሚጠቅም ቪዲዮ ነው ይዤላችሁ መጣሁ። ሰብስክራይብ በማድረግ ቪዲዮን እንጀምረው። ሚስቴክ ነምበር 1 ባለቀ ሰዓት ሁሉንም ለማጥናት መሞከር። እውነት ለመናገር ይሄንን ሁላችንም አድርገናል። ልክ ፈተና አንድ ሳምንት ሲቀረው ብዙ ከቨር ያላደረግናቸው ቶፒኮች እንዳሉ ትዝ ይለናል። ከዛማ ለሊቱ ሙሉ ቁጭ ብለን አእምሮአችንን ልክ ዩኤስቢ ፍላሽ ዲስክ ይመስል ሁሉንም ነገር በአንዴ ለመጫን እንሞክራለን። ከዛ ውጤቱ ምን ይሆናል? ግራ መጋባት፣ ድካም፣ ለፈተናው ኮንፊደንስ ማጣትና ደባሪ የሆነ ውጤት ማምጣት ይሆናል። እሺ ወደ መፍትሄው ደግሞ እንግባ። የሰባት ቀን ካላንደር ታዘጋጁና በእያንዳንዱ ቀን ዋና የሚባሉ ቻፕተሮችና ቶፒኮች ላይ ፎከስ አድርጋችሁ ታነባላችሁ። ይህን ስታደርጉ ፖሞዶሮ ቴክኒክ ተጠቀሙ። ካልሆነ በተወሰነ ኢንተርቫል ረፍት ማድረግ ይኖርባችኋል። አስታውሱ፣ ጥራት ከብዛት በጣም ይበልጣል። ሚስቴክ ነምበር 2 የድሮ ፈተናዎችን ችላ ማለት። ምናልባት ያወጣቻቸው ሾርት ኖቶች በጣም ሊጠቅሟችሁ ይችላሉ። እንዲሁም የተለያዩ አጋዥና መማሪያ መጻሕፍቶችን ማንበባችሁም እንድታልፉ ሊያግዟችሁ ይችላሉ። ነገር ግን የድሮ የማትሪክ ጥያቄዎችን ካልሰራችሁ ዋናው ነገር ነው ረሳችሁት ቁጠሩት። አብዛኛው ተማሪዎች እነዚህ ጥያቄዎች ላይ ያሏቸውና በጣም ብዙ እንዳነበቡ በጣም ብዙ እንደተዘጋጁ ይሰማቸዋል። ግን የሚያሳዝነው ልክ እንዳልነበረው የሚያውቁት ከረፈደ በኋላ ነው። መፍትሄው እስካላችሁ ካሁን ጀምራችሁ እነዛን የድሮ የማትሪክ ጥያቄዎችን ሰዓት እያያዛችሁ ስሯቸው። ለፈተና ያላችሁ ኮንፊደንስ እያያችሁ ሲጨምር ታዩታላችሁ እና ፈተናችሁ ላይ ምን አይነት ጥያቄዎች ሊመጡ እንደሚችሉ በቀላሉ እንድትገምቱ ይረዳችኋል። እመኑኝ የድሮ ፈተናዎቻችሁ የምንጊዜም ምርጥ መምህሮቻችሁ ናቸው። ሚስቴክ ነምበር 3 ሳትረዱት ለማስታወስ መሞከር። እያንዳንዱን ገጽ መሸምደድ ብዙ እንዳጠናችሁ እንዲሰማችሁ ሊያደርጋችሁ ይችላል። ነገር ግን ጥያቄው አመጣጡን ቀይሮ የሚመጣበት ሰዓት በቃ ስታክ ነው የምታደርጉት። አያችሁ እዚህ ጋር ነው ብዙ ተማሪዎች ማትሪክ እንዲወድቁ ምክንያት የሚሆነው። መፍትሄው ደግሞ ትኩረት ማድረግ ያለባችሁ ኮንሰፕቱን መረዳት ላይ ነው እንጂ መሸምደድ ላይ ብቻ መሆን የለበትም። ቀጥላችሁን ከምታውቋቸውና ከማስረሳቸው ነገሮች ጋር የምታነቡትን ነገር ማያያዝ፣ ከዛ ለጓደኛችሁ ሊሆን ይችላል ወይም ደግሞ መስታወት ጋር ቁጭ ብላችሁ ለራሳችሁ ማስረዳት። አስታውሱ ሁሉንም ከመሸምደድ ይልቅ ነገሩን በጥልቀት መረዳት አእምሯችሁ ረጅም ጊዜ እንዲቆይ ነው የሚያደርገው። ሚስቴክ ነምበር 4 ደካማ የሆናችሁባቸውን ሳብጀክቶች ችላ ማለት። ሁላችንም ጎበዝ የሆነባቸውን ሳብጀክቶች እንወዳቸዋለን፣ ግን ከባድ የሚባሉ እንደ ማትስ ያሉ ሳብጀክቶችን ችላ ማለት በጣም ትልቅ ዋጋ ያስከፍላችኋል። እኔንም ስላስከፈለኝ ነው። እኛ ችላ ስላላቸው ብቻ ከፈተናው ሊቀሩ አይችሉም። መቼስ መፍትሄውን መሰላችሁ በቀን ከ30 እስከ 40 ደቂቃ መድቡላቸው። በእነሱ ዙሪያ ላይ ቪዲዮችን እዩ፣ ጥያቄዎችን ስሩ፣ ወይም በትንሹ አንዳንድ ኮንሰፕቶችን ሪቫይዝ አድርጉ። በየቀኑ ትንሽ ጥረት ካደረጋችሁ ከፈተና በኋላ ውጤታችሁ ይመሰክራል። ሚስቴክ ነምበር 5 ለሰዓታት ያለ እረፍት ማጥናት። ዴስክ ላይ ለተከታታይ 6 ሰዓት ማጥናት ፕሮዳክቲቭ የሆናችሁ ሊመስላችሁ ይችላል፣ ግን ማሰብ ያለባችሁ አእምሯችሁ በቃ ማሽን አይደለም። ያለማቋረጥ ማጥናት ፎከሳችሁን ይቀንሰዋል፣ እንዲሁም ደግሞ ወደ በረራው ነው የሚወስዳችሁ። መፍትሄው ደግሞ ካላችሁ ፖሞዶሮ ቴክኒክ መጠቀም ነው። ማለትም 25 ደቂቃ አንብቡ፣ 5 ደቂቃ አረፉ። ይሄንን እያደረጋችሁ ከ4 ሰዓት በኋላ ረዘም ያለ እረፍት ሰዱ። ይሄንን በምታደርጉበት ሰዓት የድካም ስሜት አይኖርም፣ እንዲሁም ደግሞ ፎከስ አድርጋችሁ ረጅም ጊዜ ማንበብ ትችላላችሁ። ሚስቴክ ነምበር 6 ብዙ ለማንበብ እንቅልፍን ችላ ማለት። አንዳንድ ተማሪዎች ይገርመኛል እንቅልፍ መተኛት ሰዓት ማባከን ይመስላቸዋል፣ በተለይ ደግሞ ፈተና እየቀረበ ሲመጣ። ከዛ እስከ ሌሊቱ 10 ሰዓት ቁጭ ብለው ያጠናሉ። ግን ማሰብ ያለባችሁ አእምሯችሁ ያጠናችሁትን ሎንግ ተርም ሜሞሪ ለማስቀመጥ ግዴታ እንቅልፍ ያስፈልገዋል። መፍትሄው እስካላችሁ ሩቲን ይኖራችሁ። የፈለገ ከቨር ያደረጋችሁ ቶፒክ ቢኖር በቀን ከ6 እስከ 8 ሰዓት እንቅልፍ ያስፈልጋችኋል። እንቅልፍ የማስታወስ አቅማችሁን ይጨምረዋል፣ እንዲሁም ለማንበብ ያላችሁ ሙድና ፎከሳችሁንም ያስተካክለዋል። የመጨረሻ ቲፕ እውነታውን ስነግራችሁ ፈተናውን የሚያልፈው ጠንክሮ ያጠና ተማሪ አይደለም፣ ይልቁንስ የስትራቴጂ የባላንስና የኮንፊደንስ ጉዳይ ነው። እነዚህ 3 ነገሮች አስምሩባቸው። 6 ነገሮች እንደገና ላስታውሳችሁ። የድሮ ፈተናችሁ ካጠገባችሁ በፍጹም እንዳይጠፋ ኮንሰፕቶችን ከማስታወስ ይልቅ ተራዷቸው። ደካማ የሆናችሁበትን ሰብጀክት በየቀኑ እዩት። የጥናት ጊዜያችሁን ወደ ትናንሽ ጊዜያት ከፋፍሏቸው፣ ወይም ፖሞዶሮ ቴክኒክ ማለት ነው። የመጨረሻው አሪፍ እንቅልፍ አገኙ። በዋናነት መርሳት ያለባችሁ ነገር ደግሞ ፈተና እየደረሰ ነው ብላችሁ አትደናገጡ። በገርማችሁ ሁሉም ሰው ጥርጣሬ አለበት፣ አልፋለሁ ወድቃለሁ የሚል ጥርጣሬ አለበት። ጎበዙም በሉት ሰነፉም በሉት። ነገር ግን የማለፋችሁና የመውደቃችሁ ነገር የሚወስኑት በእነዚህ የመጨረሻ ቀናቶች ላይ የምታደርጓቸው ነገሮች ናቸው። የምትችሉትን ሞክሩ፣ ኮንሲስተንት ሁኑ። ከዚህ ባለፈ ደግሞ በዋናነት ባጠናችሁት ነገር በራሳችሁ ተማመኑ። ይህ ቪዲዮ ጠቃሚ ነው ብላችሁ ካሰባችሁ ቪዲዮ ላይክ ማድረግ አትርሱ። እንዲሁም ሰብስክራይብ በማድረግ የደወል ምልክቱን ኦን በማድረግ ኖቲፊኬሽን ይደርሳችኋል ቪዲዮ ስለቅ ማለት ነው። እንዲሁም የሚሰማችሁ ማንኛውም ነገር ወይም ደግሞ ጥያቄም ካላችሁ ማንኛውም ጥያቄ ካላችሁ ኮሜንት ላይ አስቀምጡልኝ። በቻልኩት መጠን መልስላችኋለሁ። ኢንስታግራሜንም ከስር አስቀምጥላችኋለሁ፣ በዛም ማውራት ትችላላችሁ። በቃ ፈተናው ደርሷል እኮ ኦልሞስት እና የእስካሁኑ ድካማችሁና የእስካሁኑ ልፋታችሁን ፍሬ የምታዩበት ጊዜ ነውና በቻላችሁት መጠን እነዚህን ጊዜያቶች ዲስትራክት ሊያደርጋችሁ የሚሞክር ነገርን ሲኖር ያስወገዳችሁ፣ እንደ ሶሻል ሚዲያ ነገሮችን በተለይ በጣም እያስወገዳችሁ የቻላችሁት ሞክሩ እና ምንም ጥርጥር አይግባችሁ። ሁሉንም ነገር በስርዓት ካደረጋችሁ፣ ለራሳችሁ ታማኝ ሆናችሁ ሁሉንም ነገር በስርዓት ካደረጋችሁ ማለፋችሁ ማይቀር ነገር ነው። በቀጣይ ቪዲዮ እንገናኛለን።